ቤተክርስቲያኑ ያለ መሐንዲስ የተሰራው የጨለማው አይናችን በርቶ ይሄውን የመሰለ ድንቅ ጽሑፍ የሆነ ቤተክርስቲያን ተሰርቶ ተጠናቆ ዛሬ ምርቃት ላይ ነው። እግዚአብሔር ይመስገን። እግዚአብሔር ደግሞ ለቤቱ ያቀበታልና ሎዛ ሚዲያ የማርያም ወርቅን ለገዳሙ ኩብሎ ሰጥቶን የማርያም ወርቅም እኛን አስተባብሮ እዚህ ገዳም ላይ አምጥቶን ትልቅ ታሪክ ነው የሰራ ነው። ለኛ ደግሞ ትልቅ በረከት ነው። መሐንዲስ የለምና በእስክሪብቶ ያረፈ ወይም በኮምፒውተር የተሰራፈ ፕላን የለም። እንኳን ደስ አላችሁ። የሰጣችሁን ገንዘብ ሙያ ላይ እንደዋለ ይኸው ካሁኑ እያያችሁ ነው። በሎዛ ሚዲያ ታዩታላችሁ። ቤተክርስቲያኗን ከህዝቡ ጋር እዚህ ደረጃ ማድረሳችን በመጀመሪያ የሰጡ እጆች መመስገን አለባቸው። የሰጡ ሰዎችን እግዚአብሔር እንግዲህ ያስባቸው። እናታችን ቅድስት ክርስቶስ ሰምራ እንወድሻለን። አሁን ያለነው ጎንደር ነው። ከጎንደር በቅርብ ርቀት በወለቃ መስመር ትክል ድንጋይ ልንደርስ ጥቂት ኪሎ ሜትሮች ቀርተውናል። ክርስቶስ ሳምራ ትክል ድንጋይ አጠገብ ያለው ክርስቶስ ሳምራ ገዳም እናቶች አባቶች ለብዙ ዘመናት ዋጋ የከፈሉበት ገዳም በረሃብ በጥም ሲጨነቁ የነበሩበት ገዳም እኛም ቲክታከሮች፣ ዩቲዩበሮች፣ መምህራን፣ ኪነ ጥበብ ባለሙያዎች ሰብሰብ ብለን መጠን አይተናቸው ነበር። ድረሱልን ባሉን መሰረት ደርሰን ነበር። እናም ያ የአባቶች እንባ የእናቶች ልፋትና ድካም እግዚአብሔር ፊት ደርሶ ስዕለታቸው ሰመረ። እኛም የገቢ ማሰባሰቢያ አድርገን ዶክመንታሪ ሰርተን ማስታወቂያችን ሰርተን ለእናንተ ለምእመናን አድርሰን ነበር። እናንተም ከዕለት ጉርሳችሁ ከዓመት ልብሳችሁ ከፍላችሁ ለገዳሙ በገዳሙ አካውንት ለግሳችሁ ነበር። ይሄው ዛሬው ቀን ደርሶ ያ ህንፃ ቤተክርስቲያን ሊመረቅ ነው። ጥር 23 ቅዳሜ ታቦት ይወጣል፣ ይነግሳል። በአካባቢ ያሉ ምዕመናን በሙሉ ይመጣሉ። እኛም ከአዲስ አበባ ተነስተን ቴዎድሮስ አውሮፕላን ማረፊያ ላይ ተገኝተን በመኪና ተጉዘን ገዳሙ ልንደርስ የቀረን ጥቂት ነው። ሎዛ ኢቨንት ያስጀመራቸውን ህንፃ ቤተክርስቲያናት፣ አብያተ ክርስቲያናት እያጠናቀቀ ያሳያችኋል። ሎዛ ሚዲያ ለሶስት ነገር ይታመናል። ሎዛ ኢቨንት ለሶስት ነገር ይታመናል። ለፈጣሪው፣ ለእግዚአብሔር፣ ለህሊናው እና ላመኑት ሰዎች። እኛ ደግሞ ኦርቶዶክሳውያን ነን፣ እኛ ኢትዮጵያውያን ነን። ለታመንበት ነገር እስከ መጨረሻው ሰርተን ይሄው በአካል እናሳያችሁ ነው። የለገሳችሁ የረዳችሁ በሙሉ እንኳን ደስ አላችሁ። ያ ውብ ቤተክርስቲያን ተጠናቆ ለምርቃት ሊበቃ ጥቂት ሰዓታት ነው የቀሩት። አርኪ ጸጋዬ፣ ሮቤል እና ወንድማችን የአብስራ ከነሱ ጋር ነው ጉዞ የምናደርገው። ምን ነበረ አሁን እንዴት ይጠብቁታል? 30 ሰከንድ ጠይቃቸዋለሁ። ያውዬ እንዴት ነህ? እግዚአብሔር ይመስገን ይማሪ። እንዴት ነበር ያንን የመጣንበትን መንገድ የመጣንበትን ሁኔታ ጭንቀት፣ በአጋጣሚ ሰላምና ጸጥታ ባልነበረበት ጊዜ ነበር የመጣ ነውና እስቲ ያንን ጊዜ አስታውሰኝና አሁንስ ደግሞ ምን ትጠብቃለህ? የአባቶችና የእናቶች ደስታ ምን ይሆናል ብለህ ታስባለህ? ቴንኪው በመጀመሪያ ሎዛ ሚዲያ ማመስገን እፈልጋለሁና ወደዚህ ቦታ ስንመጣ ከጎንደር ትንሽ ራቅ ይላል። አርማጭሆ ማለት ሁሉም እንደሚያውቀው የነበረበት የሰላም ሁኔታ ደግሞ ትንሽ የሚያሰጋ ነበረ እና የሎዛ ሚዲያ በማስተባበር ከጎንደር ተነስተን ለአርማጭሆ ደርሰን ሁለት ቤተክርስቲያን ነበር የሄድነው። አሁን እቺ የምትመረቀው ቤተክርስቲያን የክርስቶስ ሰምራ የሴቶች ገዳም ነውና በግምት መጋቢት ላይ ነበር የሄድነው
በዚህች አጭር ጊዜ ምዕመናን እናንተ ለገዳሙ የሰጣችሁትን ለገዳሙ እኛም ማስረክበን በገዳሙ ቀጥታ አካውንት ዛሬ ላይ እግዚአብሔር ይመስገን ለምርቃት አበቅተን ይኸው እኛም ተገኝተናል። እግዚአብሔር ይመስገን። እግዚአብሔር ደግሞ ለቤቱ ያቅበታልና ሎዛ ሚዲያ የማርያም ወርቅን ለገዳሙ እንኩ ብሎ ሰጥቶን የማርያም ወርቅም እኛን አስተባብሮ እዚህ ገዳም ላይ አምጥቶን ትልቅ ታሪክ ነው የሰራ ነው። ለኛ ደግሞ ትልቅ በረከት ነው። ይሄ እዚህ ላይ መሳተፋችን ለኛ ትልቅ በረከት ነው። ደስ ነው የሚለው። እጅግ አድርጌ አመሰግናለሁ። ዲያቆን ሮቤል ከመካከላችን አለ። እስቲ ደግሞ እርሱን ስሜቱን እጠይቀዋለሁ። የእናቶች አባቶች ደስታ ምን ሊሆን ይችላል? የእነሱን ደስታ ማየት በወቅቱ የነበራቸውን ጭንቀት ታውቃላችሁ። በየሀገሩ እየለመኑ ነበረ። መጨረሻ ሲያቅታቸው ነው ወደኛ የመጡትና እስቲ ንገረን። እሺ መምህር፣ በመጀመሪያ አመሰግናለሁ እድል ስለሰጠኝ። እኔ በአጋጣሚ ሆኖ ያን ቀን እኔ አዲስ አበባ ነበርኩኝ እና የነበሩት ሌሎች ወንድሞቼ እህቶቼ እዛ ቦታው ድረስ ሄደው ገዳማውያን የሚኖሩበትን ኑሮ ሲነግሩኝ በጣም መምጣት ጓጓው ቦታው ላይ እና የሚገርማችሁ ነገር ቤተክርስቲያኗ ሳታልቅ በፊት ነበር ለመምጣት የጓጓሁት። ግን እግዚአብሔር ፍቃድ ሆነና በጣም በአጭር ጊዜ እርግጠኛ ነኝ ከ6 ወር ባነሰ ጊዜ ውስጥ ገዳሟ ተጠናቃ ጭራሽ ልናስመርቃውን እየሄድን ነውና ቦታው ላይ ደርሼ እንደዛ የተባለላቸው እንደዛ የተመሰከረላቸውን አባቶች እስካይ በጣም ነው የጓጓሁት። እግዚአብሔር ይስጥልኝ። አርኪ በወቅቱ ነበር? እኔ ያው ነበርኩኝ። መምህር በሰዓቱ ነበርኩኝ። ያው ክርስቶስ ሰምራ ነው የመጣ ነው። በጣም ድንቅ ገዳም ነው። ያው የሴቶች ገዳም ነው። እንግዲህ ተጠርተን ነው የሄድነው። ቦታው ላይ ስደርስ እኔ በጣም ነው ህዝቡም ያሳዝናል፣ እናቶች ያሳዝናሉ። እያለቀሱ በቃ ጨርሱልን፣ ገዳሙን ጨርሱልን በእናታችሁ። ይሄ ነበረ የነሱ ቃል። እኔ እግዚአብሔርን ነው በቃ ተንበርክኬ ነው በቃ ያለቀስኩት። ፈጣሪ ሆይ በእናትህ ይህንን ነገር ባሳካ ነው ተባብረን ባደረግነው የሚል ነበር እኔ ጋ የነበረው። እግዚአብሔር ይመስገን ተሳክቶልናል። በመጀመሪያ ግን በጣም ላመሰግን የሚወደው ሶሻል ሚዲያ ላይ አሁን ላይ ብዙ አይነት ነገር አለ። ከገቢ ማሰባሰቢያዎች ጋር በተያያዘ በጣም ብዙ ነገር እየተባለ ነው። ግን ሳይሰስቱ ካላቸው ላይ በመስጠት እኛን አምነው ቤተክርስቲያኗን ከህዝቡ ጋር እዚህ ደረጃ ማድረሳችን በመጀመሪያ የሰጡ እጆች መመስገን አለባቸው። የሰጡ ሰዎችን እግዚአብሔር እንግዲህ ያስባቸው። እናም ደግሞ ሎዛን ሚዲያ ይህንን ነገር አስተባብሮ ሎዛ ሚዲያ ነው እዚህ ዞን የመጣው። ለዛ ደግሞ በጣም ነው የማመሰግነው። ያው እግዚአብሔር ያክብርልኝ። እንግዲህ ሁላችሁም እልል በሉ፣ ሁላችሁም እግዚአብሔርን አመስግኑ፣ ሁላችሁም ተደሰቱ። እንኳን ደስ አላችሁ፣ እንኳን ደስ አለን። ከዚህ ቀጥሎ የመነኮሳቱን የመነኮሳያቱን ደስታ፣ ፍቅር፣ እንባ እናሳያችኋለን። በነገራችን ላይ አሁን የምንሄድበት ቦታ መነኮሳት ኢንጂነሮቹ የሰሩት ቦታ ነው። አንድ ኢንጂነር ያልተሳተፈበት፣ መነኮሳቱ ራሳቸው ኢንጂነር ራሳቸው አርክቴክት ሁነው ራሳቸው ዲዛይን አድርገው የሰሩትን ህንፃ ቤተክርስቲያን ሎዛ ኢቨንት ያስተባበረውን ይህ ቤተክርስቲያን አልቆ ለማሳየት ነው። የሰጣችሁት ገንዘብ የት ላይ እንደወደቀ እናሳያችኋለን። እኛ ኃጢአተኞች ናችሁ ስንባል ኃጢአተኞች አይደለንም ብለን መልስ አንሰጥም። ስራችንን ነው የምናሳያችሁ። ስራችን ነው ምስክራችን። ውሾቹ ጮሃሉ፣ ግመሎች ይሄዳሉ። ሰይጣን ይጮሃል፣ ሰይጣን ይንጫጫል። ቅዱሳን መላእክት ይረዱናል። እግዚአብሔር ከፊት ይቀድማል። እኛ ስራችንን እንቀጥላለን። ደግሞ ስራችንን ይገልጠናል። እግዚአብሔር ከኛ ጋር ይሁን። ተከተሉን፣ ወደ ገዳሙ እንሄዳለን። ከአዲስ አበባ ከ700 ኪሎ ሜትር በላይ ተጉዘን አሁን ያለነው ጎንደር ነው። ከጎንደር ደግሞ ከ28 ኪሎ ሜትር በላይ ተጉዘን ክርስቶስ ሰምራ የእናቶች ገዳም ጋር ደርሰናል። ከጎንደር 28 ኪሎ ሜትር ትክል ድንጋይ አጠገብ ወይም ከትክል ድንጋይ ደግሞ 3 ኪሎ ሜትር፣ ከጎንደር እስከ ትክል ድንጋይ 25 ኪሎ ሜትር፣ ከትክል ድንጋይ እናቶች ገዳም
ክርስቶስ ሳምራ 3 ኪሎ ሜትር በአጠቃላይ 28 ኪሎ ሜትር ተጉዘን ደርሰናል። ይቺን ቤተክርስቲያን ለማሰራት ይቺን የእናቶች ገዳም ለማሳነጽ አባቶች፣ እናቶች ገጠርና ከተማ ተንከራተዋል። ምራቅ ተተፍቶባቸዋል። የሚያድሩበት ቤት አጥተው በረንዳ ላይ አድረዋል። እልፍ ዋጋ እልፍ ስቃይ ተቀብለዋል። ይቺ ቤተክርስቲያን ገጠር ውስጥ ነው ያለች ብትባል ማን ያምናል? ነገር ግን ያለ መሐንዲስ የተሰራችው ፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች አንድነት ገዳም ይኸው ተጠናቃ ልትመረቅ በዋዜማው ተገኝተናል። አጠገባችን የሚገኙት የገዳሟ አበመኔት ናቸው። ራሳቸውን ያስተዋውቁናል። ወደ እሳቸው ወስዳቸዋለሁ። ማን ልበል አባታችን? አባ ገብረ ኢየሱስ ዘመነ እባላለሁ። እሺ፣ መቼ ነው የተመሰረተችው? 2004 ዓመተ ምህረት። ስንት ዓመት ፈጀች ማለት ነው? 14 ዓመት 15 ዓመት ይሆናል። አዲሱ ህንፃ ቤተ ክርስቲያን የተመሰረተውስ? አዲሱ ህንፃ 2009 ነው የተመሰረተ። በስንት ዓመት አለቀ? በ10 ዓመት። እሺ፣ እንዴት ነበር የተከፈለው ዋጋ የታየው ስቃይ? አውቃለሁ እኛ መጠን አስተባብረንላችሁ ነበር። የገቢ ማሰባሰቢያውን፣ ዶክመንታሪውን፣ ማስታወቂያውን ከኛም ደግሞ ስቱዲዮ ድረስ መጣችሁ ነበር። ከኛ በፊትም ብዙ ተሰቃይታችሁ ነበር እና እንዴት ነው ያለፈውን ዘመን ያለፈውን የስቃይ ጊዜ እንዴት ታስታውሱታላችሁ? ያለፈው ዘመን እንግዲህ ሲያልፍ መልካም ነው እንጂ በጣም ከባድ ነበር እና ያው እኛ ገቢ ምንጭ የለንም። ሁሉንም በልመና ብቻ ነበር የምንንቀሳቀሰው። በዚሁ በትክል ድንጋይ ከተማም በጎንደርም በባህር ዳርም እንዲሁ በአዲስ አበባ በቁልቢ ገብርኤል በዝቋላ በቅዱስ ላሊበላ በግሸን ደብረ ከርቤ መናንያኑ መነኮሳት ተበትነው እየለመኑ ነበረ ብዙውን ሰዓት ያሳልፍነው እና በልመና ብቻ ነበር ይህንን ህንፃ ቤተክርስቲያን ያሰራ ነው። መልካም። ቤተክርስቲያኑ ህንፃ ቤተክርስቲያኑ ያለ መሐንዲስ ነው የተሰራው ይባላል አባታችን። እስቲ ይሄን ያብራሩልን። ልክ ነው። ቤተ ክርስቲያኑ ያለ መሐንዲስ ነው የተሰራው። መሐንዲስ የለምና በእግዚአብሔር መሪነት መናንያኑ መነኮሳት ያው ገመድ እያያዝነ እንዳያልነ እኛ በኛው ያው መሐንዲሶች እግዚአብሔር ምንም ቢሆንም እኛ በኛ ሆነን ነው እንጂ ሌላ ባለሙያ መጥቶ ህንፃውን የጎበኘው ወይም ደግሞ ያየው በእስክሪብቶ ያረፈ ወይም በኮምፒውተር የተሰራፈ ፕላን የለም። በመሐንዲስ የለም። ያለ መሐንዲስ የተሰራው ህንፃ ቤተክርስቲያን ነው ማለት እንችላለን። ያው ያለ መሐንዲስ የተሰራ ህንፃ ነው። በእውነት እግዚአብሔር አምላክ ያውቃልና መሐንዲስ የለውም ከቦታው ላይ። ሎዛ ኢቨንት 2017 ዓመተ ምህረት የኛ ኢቨንት ኦርጋናይዘር ቲክቶከሮችን፣ ዩቲዩበሮችን ሌሎችንም ሰብስቦ ይዞ መጥቶ ዶክመንታሪ፣ የቀጥታ ስርጭት፣ የገቢ ማሰባሰቢያ መርሃ ግብሮችን አድርጎ ነበር እና ያ ደግሞ ለእናንተ በገዳሙ አካውንት ሰው እያገዛችሁ እየረዳችሁ ነበረ። ገንዘብ ለሰጧችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች መልእክቶትን ያድርሱ። የሰጣችሁንን ገንዘብ ይሄው እዚሁ አድርሰናል። ቀጣይ ደግሞ የምትሰጡንን ደግሞ ብዙ የልማት ስራዎች አለን አግዙን በሏቸው። ልክ ነው። በዚሁ ቦታ ላይ ብዙ መናንያን መነኮሳት ሲንከላፈሱ እና ሲሄዱ እናንተንም ጠርተናል፣ ቋንቋሽንም ጠርተናል፣ ብዙዎችንም ጠርተን በተቻለው መጠን እግዚአብሔር አምላክ ያው አንዳንድ አባቶችንም እናቶችንም ልባቸው እያራራ የሰጡን ገንዘብ እዚህ ላይ አድርሰናል። እንግዲህ መድኃኔዓለም ክርስቶስ ለሰጡን ሁሉ ዋጋ ይክፈልልን። ዋጋ ከፈርስ ነውና እኛ መክፈል አንችልም። እኛ ለማይነን እንጂ ሰጭ አይደለንም። መድኃኔዓለም የሚሰጥ አምላክ ግን ለነሱ ዋጋ ይክፈልልን። እናንተንም መድኃኔዓለም ይጠብቅልን፣ ከፈተና ከአደጋ ይሰውርን። ለመላው ኦርቶዶክስ ተከታይ ግን እንኳን ደስ አላችሁ እላለሁ። እንኳን ደስ አላችሁ። እዚህ ላይ ደርሶላችኋል። የሰጣችሁን ብር እዚሁ ነው ያለ። ስጡ ይሰጣችኋል እንዳለ ለእናንተ ደግሞ አምላክ ይስጥልን። እናመሰግናለን። እግዚአብሔር ይስጥልን። እጅግ አድርገን እናመሰግናለን። ከዚህ ቀጥሎ ደግሞ ማህሌቱን የሌሊቱን ሰዓታት ኪዳን ቅዳሴውንና የምርቃውን መርሃ ግብር የምርቃውን በዓል ደግሞ በዓለ ንግሱን ደግሞ ሌሊቱን አሳልፈን የምናሳያችሁ ይሆናል። እንኳን ደስ አላችሁ። ሎዛ ኢቨንት አምናችሁ፣ ሎዛ ሚዲያን አምናችሁ፣ ቲክቶከሮችን ዩቲዩበሮችን አምናችሁ፣ አባቶቻችንን አምናችሁ የሰጣችሁት ገንዘብ ይሄው ይህንን የሚያክል ቤተክርስቲያን
እነሱም በታማኝነት በጥንቃቄ ሰርተው አንዲት ገንዘብ ሳያባክኑ እዚህ አድርሰውላችኋል። እንኳን ደስ አላችሁ። ሎዛ ኢቨንትም ሎዛ ሚዲያም ቲክቶከሮችም ዩቲዩበሮችም ያሰሩትን አብያተ ክርስቲያናት በወሬ ሳይሆን በተግባር እየዞርን የምናሳያችሁ ይሆናል። ከዚህ በኋላ ደግሞ ይህን ቤተክርስቲያኑ አለቀ እንጂ ብዙ የሚቀረው የልማት ስራ አለው አይደል አባታችን? ገና ብዙ ነገሮች የሚቀረው፣ አንደኛ ቅጽር የለውም፣ ሁለተኛ ደግሞ የመናንያኑ ቤት ገዳማን ቤት ብዙ ነገር የሚቀረን አለ። ምንም እኛ ታቦቱ በዳሳሳ ጎጆ ስለነበረ ታቦቱ ወደዚህ እናስገባ ብለን ነው እንጂ ግራውንዱ ሁሉ አልተጠናቀቀ ገና ነው፣ አልጨረስ ነው። ግን ተገባ በኋላ እየተቀደሰ ደግሞ አንዳንድ አባት ብናገኝ እንጨርሳለን ብለን ነው። እጅግ አድርገን እናመሰግናለን። ከበዓሉ በኋላ ደግሞ አካውንቶችን የምናስቀምጥላችሁ ይሆናል። አግዟቸው። በቀጥታ ለራሱ ለእናቶች ለአንድነት ገዳም የራሱ የገዳሙ አካውንት ይቀመጥላችኋል። አግዟቸው። እስቲ ሁላችንም ክርስቶስ ሳምራ እናታችን ቅድስት ክርስቶስ ሳምራ እንወድሻለን በሏት እስቲ። ሰምራ እንወድሻለን። እናታችን ቅድስት ሰምራ እንወድሻለን። እናታችን ቅድስት ሰምራ እንወድሻለን። እጅግ አድርገን እናመሰግናለን። ማታ ደግሞ እንገናኛለን። ጎንደር ገባን። ከጎንደር 28 ኪሎ ሜትር ተጉዘን ላይ አርማጭሆ ወረዳ ትክል ድንጋይ አጠገብ ያለችው ታላቋ እናታችን ፈለገ ቅዱሳን ቅድስት ክርስቶስ ሳምራ ገዳም ተገኝተናል። ከወራት በፊት አዲስ አበባ መጠው ይህንን ቦታ እዩልን፣ 9 ዓመት ሞላን፣ በየሄድንበት ሁሉ ሌቦች እንባላለን፣ በረንዳ እናድራለን፣ ተጨነቅን፣ ፖሊስ ያስረናል፣ እስቲ ጎብኙን ባሉት መሰረት ቲክቶከሮችና ዩቲዩበሮች በአንድ ላይ ተሰብስበን በእነዚህ እናቶች መሪነት እዚህ ገዳም ተገኝተን ነበር። እኛም በዩቲዩበሮቻችንና በቲክቶከሮቻችን አማካኝነት ለእናንተ አድርሰን ነበር። ይኸው የእናቶቻችን ጸሎት የአባቶቻችን ጸሎት ልመናቸው ደርሶ በ33 ሚሊዮን ብር ገጠር ላይ ይህንን የሚያክል ትልቅ ገዳም ትልቅ ቤተ ክርስቲያን አስፈጽመዋል። ለነዚህ እናቶቻችንና አባቶቻችን ክብር ምስጋና ይገባቸዋል። ለእግዚአብሔር ለድንግል ማርያም ለእናታችን ቅድስት ክርስቶስ ሳምራ ክብር ይገባታል። ሎዛ ኢቨንትም የማያምንበትን ነገር አያስተባብርም። ያስተባበረውን ነገር ደግሞ ዳር ደርሶ እንደዚህ ያሳያቸዋል። መነኮሳያትም በንጽህና ይህንን መቅደስ ለማሰራት ቀን ከሌት ደከሙ። ይህው ዛሬ በአይናችን አየን። እንኳን ደስ አላችሁ። እናንተ የሰጣችሁት ገንዘብ ተጠራቅሞ 33 ሚሊዮን ብር ሆኖ ይሄው ይህንን ቤተ ክርስቲያን በ9 ዓመት ውስጥ ተፈጽሞ እዚህ ደርሷል። እናቶቻችን በህይወት እያሉ በደስታ አግኝቻቸዋለሁ። እነሱን ምን እንደተሰማቸው ጠይቃቸዋለሁ። ተከታተሉኝ። እማሆይ እንኳን ደስ አለዎት። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። ያው ላደረጋችሁልን ሁኔታ በአገር ውስጥም በውጭ ሀገርም የተደረገልንን ነገር ይኸው ለሙያ አድርሰነዋል። እግዚአብሔር ይመስገን። በፊት እንቅልፍስ ነበረው የነዳያን እንጀራ ሁሉ እየበላን እየታሰር እየተቸገርነ መጠለያተን በረንዳ ላይ እያደርነ ነው እዚህ የበቃው። እግዚአብሔር ይመስገን። አሁን ሚዲያ ላይ በሎዛ ሚዲያ በተለያዩ ሚዲያዎች በቋንቋዊ ሚዲያ በተርቢነስ ሚዲያ በማህበረ ቅዱሳን ከተላለፈን በኋላ የጨለማው አይናችን በርቶ ይኸው ይህን የመሰለ ድንቅ እጹብ የሆነ ቤተ ክርስቲያን ተሰርቶ ተጠናቆ ዛሬ ምርቃት ላይ ነው። እንኳን ደስ አላችሁ ህዝበ ክርስቲያን፣ በሀገር ውስጥም በውጭ ሀገር ያላችሁ እንኳን ደስ አላችሁ። የሰጣችሁንን ገንዘብ ሙያ ላይ እንደዋለ ይኸው ካሁኑ እያያችሁ ነው። በሎዛ ሚዲያ ታዩታላችሁ። እግዚአብሔር ይመስገን። ለተደረገልን ሁሉ ክብር ምስጋና ይሁን። እናታችን ቅድስት ክርስቶስ ሰምራ በረከቷን ታድላችሁ። እኛን ደስ እንዳለን ደግሞ እናንተ ደስ ያለ ኑሮ ይስጣችሁ። ጸጋውን በረከቱን ያድላችሁ። አሁንም የሚቀረን ነገር አለ። ቤተክርስቲያኑ ተፈጽሟል። ለገዳማት መስተዳደሪያ ልማት የለንም። አሁንም ለወደፊቱ እንድታግዙ ስንል በእናታችን በቅድስት ክርስቶስ ሰምራ ስም እናሳስባለን። ስሞትን ይንገሯቸው። ማለት ስሜ ሟይ ፍቅርተ ክርስቶስ እባላለሁ። ምን ተሰማዎት? ሟይ አሁን ታቦት ሲገባ ሲያዩ ይሄ ሁሉ ሲሰበሰብ ሲዘመር ሲያዩ ምን ተሰማዎት? እኔ እርስዎን እያሰብኩ ቅድም እንባዬ እየመጣ ነበር። በጣም ነው የተደሰትኩት በእርስዎ። አሁን እግዚአብሔር ይመስገን በጣም ደስ ብሎናል። ከ2009 ጀምሮ ከእናታችን ከሟይ ብትረ ጋር የተንከላፈስነው እንክልፍስ ዛሬ እንባችን በደስታ ተለውጧል። ደስ ብሎናል። እግዚአብሔር ይመስገን። እጅግ አድርጌ አመሰግናለሁ። እሞሃዬ እንኳን ደስ አለዎት። እንኳን አብሮ ደስ አለን። ስሞትንና ስሜ ሟይ በትረ ማርያም እባላለሁ።
ሰው የሚያለቅሰው በሀዘን ብቻ አይደለም፣ በደስታም እኔ እንባዬ መጥቷል፣ አልቅሻለሁ። እግዚአብሔር ይመስገን። እናንተ የሰጣችሁት ገንዘብ ባለፈው በየሚዲያው ችግር ስናወራችሁ ነበር። ግን ሁላ እናንተ ችግራችን አሳልፋችሁልን እኛ የምታዩትን አበባ በጣም ተደስተን እናንተ በሰጣችሁት ገንዘብ ይሄው የምታዩት ያማረ ቤተክርስቲያን ተመርቆ በፊታችሁ ባይናችሁ እያያችሁት ነው። እኛ በጣም ደስ ብሎናል። በውጭ ሀገርም ያላችሁት በሀገር ውስጥም ያላችሁ በሀገር ውስጥ ያላችሁ መታችሁ ያያችሁ በሀገር ውጭ ያላችሁ ደግሞ ሳያዩ የማምኑ ብፁዓን ናቸው የሚለው ሳታዩ በሚዲያ እንደዚህ ባያችሁት የረዳችሁት ብር ገንዘብ አልባሳትም ሆነ ለቤተ ክርስቲያኑ የሰጣችሁት ንብረት ይሄው ለመታዩት ቤተ መቅደስ በትክክል ደርሷል። እኛን ደስ እንዳለን እግዚአብሔር አምላክ ለእናንተ ደስ ያለ ኑሮ ይስጣችሁ፣ ጸጋውን ያብዛላችሁ። አሁንም ቢሆን እኛ ደስታችን ወሰን የለውም በእናንተ ላይ ማለት ነው። ስላደረጋችሁልን ሁለታ በሙሉ በጣም ከእግዚአብሔር በታች እናመሰግናችኋለን። እግዚአብሔር አምላክ ዋጋችሁን ይክፈላችሁ፣ ጸጋውን ያብዛላችሁ። በሰጣችሁት መድኃኔዓለም ክርስቶስ ሞልቶ አትርፎ ይስጣችሁ። አሁንም ቢሆን እኛ በደስታ ላይ ነን። ደስ ይበላችሁ። የምታዩት ቤተ መቅደስ አሸብርቋል። ህዝቡን እንደምታዩት ነው። ሁሉ ያማረ ነው። የማርያም ወርቅ ደግሞ እስካሁን ችግር አውርተነዋል። በየሜዳው ጠርተናቸው ነበር፣ አልቻሉም፣ አልመጡም። የማርያም ወርቅ ግን እኔ ችግር ሰምቼ አልቀርም ብሎ አሁንም ከደስታው መጥቷል። እሱንም በጣም እያመሰገነ ነው። ደስ ብሎናል። እግዚአብሔር ያክብርልን፣ እድሜ ጤና ይስጥልን። አሁንም እናቴ ሟይ እንደተናገሩት ቤተ ክርስቲያኑን ችግሩን ሁሉን ቀርፋችሁ እዚያ አድርሳችሁታል። የገዳሙን ልማት ለወደፊቱ እንዳትረሱ እናሳስባለን። እግዚአብሔር ይስጥልን፣ ጸጋውን ያብዛልን፣ መድኃኔዓለም ያክብርልን። እናታችን ክርስቶስ ሰምራ ጸጋውን ታብዛላችሁ። እኛ በጣም ደስ ብሎናል። ደስ ያለ ኑሮ ይስጣችሁ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እሺ ቋንቋዬነሽ ሚዲያ፣ ማህበረ ቅዱሳን ሚዲያ፣ ነጋሽ ሚዲያ፣ 21 ሚዲያ፣ ሎዛ ሚዲያ፣ መንክር ሚዲያ፣ ቲክቶከሮቹ አርኪ፣ ያቡ፣ ያብስራ፣ ሮቤል በወቅቱ ደግሞ አብረውን መጠው የነበሩት ህሊና ሙጬ እና ሌሎች ሱራፌል፣ ዲያቆን ሱራ፣ ተርቢኖስ ሌሎቻችሁም እጅግ አድርገን እናመሰግናለን። ይሄው በየቦታው የምትንከራተቱበት የምትሰደቡበት ይሄው እኛ መነኮሳትን ከእግዚአብሔር በታች አምነን ነው፣ እነሱ ደግሞ እኛን አምነው ነው እና ይሄው 33 ሚሊዮን ብር በ9 ዓመት ውስጥ ይሄ ቤተክርስቲያን ተጠናቆ ለምርቃን በቅጧል። እናቶቻችን ሌቦች አይደሉም። እናቶቻችን እናንተ የምትቆርቡበትን እኛ የምንቆርብበትን ቤተክርስቲያን ለማሳነጽ ነው ሲንከራተቱ፣ ሲታሰሩ፣ ሲደበደቡ፣ በፖሊስ ሲገፉ የኖሩት። ይሄው ግን እውነት እያደረች ትገለጣለች። እነሱም ለዚህ እውነት ነው፣ እኛም ለዚህ እውነት ነው ስንለፋ የነበረው። አሁንም ቢሆን አጥሩ ይቀራል፣ ጸበል ቤቱ ይቀራል፣ የአብነት ትምህርት ቤቱ ይቀራል። ስለዚህ ከታች በምናስቀምጥላችሁ የገዳሙ አካውንት አማካኝነት እርዷቸው። ለነዚህ እናቶቻችን ግን ክብር ይገባቸዋል። በእውነት በየሰፈሩ በየቦታው ፖሊስ እየደበደባቸው ፍቃድ የላችሁም እያለ ያንገላታቸው ሁሉም ሰው እንደ ውሻ እያያቸው ነበር። ነገር ግን ባለቀ ሰዓት ይሄው እዚህ ደርሰን አየን። ይህ የምስክር ወረቀት ለእኛ ብቻ የተሰጠ አይደለም፣ ለእናንተም ጭምር ነውና ተቀበሉ። እውነትና ንጋት እያደረ ይጠራል። ቤተክርስቲያን ማሰራታችን፣ አብነት ትምህርት ቤቶችን ማሰራታችን እንቀጥላለን። ቲክቶከሮቻችን የአብስራ፣ አርኪ፣ ያቡ ሌሎቻችሁም እንኳን ደስ አላችሁ፣ እንኳን ደስ አለን። እግዚአብሔር ይስጥልን። አምላኬ ሆይ ዓለምን አመላው ያንተው አይደለም